ግዛ ይላል። 1500 ተመስጦ መዘምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለታላቁ ጾማችን አብይ ጾም 5ኛ ሳምንት ደብረ ዘይት እንኳን አደረሳችሁ፣ እንኳን አብሮ አደረሰን። አሜን። በዕለተ ሰንበት የሚነበቡ ተጨማሪ የነቢያት ጸሎትን እግዚአብሔር መልካምና ቅዱስ ፈቃድ የተወሰኑትን ለበረከት አነባለሁ። የሐና ጸሎት 1ኛ ሳሙኤል ምዕራፍ 2 ከቁጥር 1 እስከ 10። ምዕራፍ 2 መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 የሳሙኤል እናት የሐና ጸሎት። ሐናም ጸለየች እንዲህም አለች፣ ልቤ በእግዚአብሔር ጸና፣ ቀንዴም በአምላኬ በመድኃኒቴ ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና። አቤቱ ከአንተ በቀር ቅዱስ የለም። አትመኩ፣ የኩራት ነገሮችንም አትናገሩ። ጽኑዑ ነገርንም ከአፋችሁ አይውጣ። እግዚአብሔር አምላክ አዋቂ ነውና፣ እግዚአብሔርም ዙፋኑን ያዘጋጃል። የኃያላን ቀስት ሰብሯል፣ ደካሞችንም ኃይልን አስታጥቋቸዋል። እንጀራ ጠግበው የነበሩ ተራቡ፣ ተርበው የነበሩ ጠገቡ። መልካኒቱ 7 ወልዳለችና፣
በብዙም የወለደችዋን መውለድ አልቻለችም። እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም። እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል፣ ያዋርዳል፣ ደግሞም ከፍ ከፍ ያደርጋል። ችግረኛውን ከመሬት ያነሳዋል፣ ምስኪኑንም ከጉድጓድ ያነሳዋል። ከብዙ መኳንንት ጋር ያስቀምጠው ዘንድ የክብሩንም ዙፋን ያወርሰው ዘንድ ለሚጸልይ ጸሎቱን ይሰጠዋል። የጻድቃንን ዘመን ይባርካል፣ የሰው ኃይል ጽኑ አይደለምና። እግዚአብሔር ጠላቶቹን ያደክማቸዋል። እግዚአብሔር ብቻውን ቅዱስ ነው። ጥበበኛ በጥበቡ አይመካ፣ ኃይለኛም በኃይሉ አይመካ፣ ሀብታምም በሀብቱ አይመካ። የሚመካ ግን በዚህ ይመካ፣ እግዚአብሔር በማወቅና በማስተዋል በምድር መካከል ፍርድንና እውነትን በማድረግ እግዚአብሔር ወደ ሰማይ ወጣ አንጎዳጎደም። ጻድቅ እርሱ እስከ ምድር ዳርቻ ይፈርዳል፣ ለንጉሶቻችንም ኃይልን ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር የተመሰገነ የተከበረ ከፍ ከፍ ያለ ይሁን፣ አሜን። መጽሐፈ የንጉሥ ሕዝቅያስ ጸሎት ትንቢተ ኢሳይያስ ምዕራፍ 38 ከቁጥር 10 እስከ 20 ያለውን ኃይለ ቃል በድጋሚ ያነባለሁ። ቃሉ እንደዚህ ይላል። ደግሞም እኔ እንዲህ አልሁ፣ በሕይወት ዘመኔ መካከል ወደ ሲኦል በሮች እገባለሁ፣ የቀረውንም ዘመኔን ተውሁ። ደግሞ በሕያዋን ምድር የእግዚአብሔርን ማዳን የእስራኤልንም ማዳን በምድር ላይ አላይም፣ ከዘመዶቼም ሰው አላይም። የቀረውን ኑሮዬን አጣሁ፣ ከእኔም ወጣች ተለየችም። ድንኳኑን ተክሎ እንደሚያድርና እንደሚሄድ ሲቆርጥ እንደተቃረበ ሽማም እንዲሁ ነፍሴ በላይ ሆነች። በዚህ ወራት እስኪነጋ ድረስ እንደ አንበሳ ታወኩ፣ እንዲሁም አጥንቶቼ ተቀጠቀጡብኝ። ከማለዳ ጀምሮ እስከ ማታ ድረስ ተጨነቅሁ፣ እንደ ሸመላ እንዲሁ እጮሁ፣ እንደ ርግብም አጉረመረምሁ። ዓይኖቼ ደከሙ፣ ወደ ሰማይም ወደ እግዚአብሔር ማየት አልቻልሁም። ጌታ ሆይ ይቅር በለኝ፣ የሰውነቴንም መከራ አርቅልኝ። ጌታ ሆይ ስለ እርሷ እንዲህ አልሁህ፣ ነፍሴን አዳንሃት፣ ደስ አለኝ፣ በሕይወትም ኖርሁ። ሰውነቴን እንዳትጠፋ ይቅር አልሃት፣ ኃጢአቴን ሁሉ ወደ ኋላ ጣልህ። በመቃብር የሚኖሩ አያመሰግኑህምና ሙታንም የሚያመሰግኑህ አይደሉምና። በሲኦል የሚኖሩ ይቅርታህን ተስፋ አያደርጉምና። እኔ ዛሬ እንደማደርግ ሕያው ብቻ ያመሰግኑሃል። ከዛሬ ጀምሮ ጽድቅህን የሚናገር ልጆችን እወልዳለሁ። ጌታዬ ሆይ አንተ መድኃኒቴ ነህና፣ ስለዚህ በሕይወቴ ዘመን ሁሉ በእግዚአብሔር ቤት አውታር ባለው ዕቃ አንተን ማመስገን አላቋርጥም ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር ዛሬ በስሙ የተመሰገነ የተከበረ ከፍ ከፍ ያለውን አሜን። ሳሙኤል የምናሴ ጸሎት ምዕራፍ ሁለተኛ ዜና መዋዕል የምናሴ ጸሎት ሁለተኛ ዜና መዋዕል ምዕራፍ 30 ቁጥር 14 እስከ 26 ቃሉም እንደዚህ ይላል። የምናሴ ጸሎት ዓለምን ሁሉ የምትገዛ የአባቶቻችን የአብርሃም የይስሐቅ የያዕቆብም የጻድቃን ልጆቻቸው አምላክ ሆይ ለሰማይና ምድርን ከአለቆቻቸው ጋር የፈጠርክ በቃል ትእዛዝ ባህርን የገሰጽሃትን ቀላዮችህን የዘጋህ የሚያስፈራውንም የወሰንህ ይኸውም በተመሰገነው ስምህ ነው። ኃይልህ ከመገለጡ የተነሳ ሁሉ የሚያድንና የሚንቀጠቀጥ ለክብርህ ከፍተኝነት ፍጻሜ የለውም። የቁጣህም መቅሰፍት በኃጥአን ላይ ግሩም ነው። በትእዛዝህ ለሚሆነው ይቅርታ ስፍር ቁጥር የለውም።
ገናና እግዚአብሔር አንተ ብቻ ነህና ይቅር ባይ ከቁጣ የራቅህ ይቅርታህ የበዛ የሰውን ኃጢአት የምታስተሰርይ አንተ ነህ። አሁንም አቤቱ የጻድቃን አምላካቸው አንተ ነህ። ንስሐ የፈጠርህ ለጻድቅ ሰው አይደለምና አንተን ላልበደሉ ለአብርሃም ለይስሐቅ ለያዕቆብም አይደለምና፣ ነገር ግን የእኔን የኃጥኡን ንስሐ ወደ ማየት ተመለስ። ቁጥሩ ከባሕር አሸዋ ለሚበልጥ በደልን በድያለሁና ኃጢአቴም ብዙ ነውና፣ ከበደሌም ብዛት የተነሳ ቀና ብዬ የሰማይን ርዝመት አይ ዘንድ አግባቤ አይደለም። ሰውነቴ ከኃጢአቴ አሳርፋት ዘንድ በብረት ቀፎ ደከምሁ፣ በዚህም ደግሞ አላረፍሁም። መዓትህን አነሳስቻለሁና ከንቱውን ስመለከት የማይጠቅመኝንም ነገር ሳበዛ በፊትህ ክፉ ስራን ሰርቻለሁና አሁንም ቸርነትህን እየለመንሁ በልቤ ጉልበት እሰግዳለሁ። አቤቱ ጌታዬ ፈጽሜ በደልሁ፣ ኃጢአቴንም አምናለሁ። አንተንም እማልዳለሁ እለምንህማለሁ፣ ይቅር በለኝ አቤቱ ይቅር በለኝ። ለኃጢአቴም አሳልፈህ አትስጠኝ፣ ለዘላለምም ክፋቴን አትመልከትብኝ። በምድር ጥልቀትም አትበቀለኝ። አቤቱ በንስሐ የሚመለሱ ሰዎች አምላካቸው አንተ ነህና፣ ቸርነትህ በእኔ ላይ ይገለጥ። መዳን የማይገባኝ ሲሆን በይቅርታ ብዛት አዳንኸኝ። በየጊዜውና በሕይወቴ ዘመን ሁሉ አመሰግናለሁ። የሰማያት ኃያል ሁሉ አንተን ያመሰግናሉ። ለዘላለም ምስጋና ላንተ ይገባል። አሜን። እግዚአብሔር ምናሴ ባለማወቅ ከአደረገው ክፉ ሥራ እንደተመለሰ ባየ ጊዜ ይቅር አለው፣ ጸሎቱንም ሰማ፣ ልመናውንም ተቀበለ። ወደ መንግስቱም ወደ ኢየሩሳሌም መለሰው። ምናሴ እርሱ አምላክ እንደሆነ አወቀ ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር የተመሰገነ የተከበረ ከፍ ከፍ ያለ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። የሰንበት ረድኤት በረከት አይለየን።